ሰላም ለናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርት ቪዲዮአችን የቀጠለውን አዲሱን ፓርት በዛሬ ቪዲዮአችን ይዘላችሁ ቀርበናል። ዛሬ የምናየው 6.3.2 the Indian Ocean and Mediterranean slave trade ወይም ደግሞ በኢንዲያን ኦሽን እና በሜዲትራኒያን የነበሩ የባሪያ ንግዶችን እናያለን በዚህ ቪዲዮአችን ማለት ነው። ቀጥታ ወደ ኖቱ እንለፍ። Africa slaves have also been exported to the outside world since ancient time ይለናል። የአፍሪካ ስሌቮችን በተመሳሳይ ወደ ሌላ የወርልድ ፓርቶች በአንሸንት ታይም ላይ ይላኩ ነበር ይለናል። The Trans-Saharan, Red Sea and Indian Ocean slave trade were much older and existed long before the beginning of transatlantic slave trade ነው የሚለና የትራንስሳሃራን የሬድ ሲ እና የኢንዲያን ኦሽን ስሌቭ ትሬድ ትራንስአትላንቲክ ስሌቭ ትሬድ ከመጀመሩ በፊት የተጀመሩ የትሬድ ራውቶች ነበሩ እነዚህ ሶስቶች ነው የሚለና The Trans-Saharan trade which is known to have existed at least from ከ8ኛው ሴንቸሪ AD to at least ከ16ኛው ሴንቸሪ was the trade in slave and other items across the Saharan desert between Mediterranean country and sub-Saharan African ይለናል። የትራንስሳሃራን ደግሞ ትሬድ ኤግዚስት ያደረገው ቢያንስ ከ8ኛው ሴንቸሪ ኤዲ እስከ 16ኛው ሴንቸሪ ማብቂያ አካባቢ ያለውን ቢያንስ ከበር ያደርጋል ይላል። እና ደግሞ ይህ ራውት ደግሞ በውስጡ ኢንቮልቭ ያደረገው የትሬድ አይነቶች የነበረው ስሌቮች ይነጋገዱበት ነበር በዚህ ራውት። ከስሌቭ በተጨማሪ ደግሞ ጉዶችን ወይም ደግሞ እነዚህ ቁሳቁሶችንም በዚህ በሳሃራን ዴዘርት በሜዲትራኒያን ካንትሪዎችና በሰብሳሃራን አፍሪካ ካንትሪዎች መካከል ንግድ እንዲፈጥሩ አስችሏቸው ነበር የራውት ነው የሚለና ኖርዝ አፍሪካ አረብስ ኤንድ በርበርስ ዌር the major participants in this trade በኖርዝ አፍሪካ ያሉ አረቦችና በርበሮች ደግሞ በዚህ የትሬድ ሲስተም በጣም በዋነኝነት የሚሳተፉ ፒፕሎች እነዚህ ሁለቶች ነበሩ ነው የሚለና one of the trade routes ran from Morocco city of Tagaza and Sijilmas to the Niger Delta and the other one from Africa ወይም ደግሞ ወደ ቱኒዚያ የምትባለው to the Lake Chad area ይለናል። እና ደግሞ የትሬድ ራውቶች ደግሞ ሁለት ነበሩ በዚህ ጊዜ የነበሩት። የመጀመሪያው ራውት ከሞሮኮ ሲቲዎች ከሁለቱ ሲቲዎች ማለት ነው ታጋዛና ሲጅልማስ የሚባሉ ሁለት የሞሮኮ ሲቲዎች ነበሩ። ከነሱ በመነሳት ወደ ኒጀር ዴልታ ነበር የሚሄድ የመጀመሪያው ራውት ማለት ነው። ሁለተኛው ራውት ደግሞ ከአፍሪካ ወይም ደግሞ አሁን ላይ ቱኒዚያ ከምንላት ከሱ ተነስቶ ወደ ሌክ ቻድ ሪጅኖች ነበር ይሄድ የነበረውና ሁለት ራውት ነበረው ማለት ነው። ሳልት ዌዝ አባንዳንት ኢን ኖርዝ አፍሪካ ኤንድ ዘ ሳሃራን ኤንድ ወዝ ትሬድ ዊዝ ዘ ጎልድ ኤንድ ስሌቭ ፍሮም ዘ ዌስት አፍሪካ ይለናል። ኖርዝ አፍሪካዎችና ሳሃራዎች ደግሞ በጣም ብዙ ሳልት በጊዜው ነበራቸው ይለናል። እና የነበራቸውን ሳልት ደግሞ ከዌስት አፍሪካ ካሉ ካንትሪዎች ጋር በጎልድና በስሌቭ ቀያየሯቸው ነበር ነው የሚለና ዘ ትራንስአትላንቲክ ጎልድ ኤንድ slave trade was the most important factors for the rise and solidation of West Africa states ይለናል። የትራንስአትላንቲክ ላይ የነበረው የጎልድና የስሌቭ ትሬድ ደግሞ ዌስት አፍሪካ ስቴቷ ግሮ እንድታረግና ሞደርናይዝ እንድታረግ ወይም ደግሞ ኦርጋናይዝ እንድትሆን ያስቻላት ዋነኛው ምክንያት ይሄ ነበር ነው የሚለና later on this trade also played a key role in preparing West Africa to participate in the transatlantic slave trade ይለናል። ከዚህ በኋላም ይሄ ትሬድ ዌስት አፍሪካ በትራንስአትላንቲክ ስሌቭ ትሬድ እንድትሳተፍም እድል አመቻችቶላት ነበር ነው የሚለና after the 16ኛው ሴንቸሪ ትራንስሳሃራን ትሬድ ዲክላይን but continued in a much reduced form ግን ከ16ኛው ሴንቸሪ በኋላ ግን የትራንስሳሃራን ትሬድ በጣም ደክሟል ነው የሚለና አልወደቀም ግን ደክሟል ግን በትንሽ ስኬልም ቢሆን መቀጠል ችሎ ነበር ነው የሚለና the Red Sea slave trade was another trade with the ancient origins ይለናል። ሬድ ሲ ስሌቭ ደግሞ ሌላኛው የኦልድ የነበረ የስሌቭ ትሬድ ቦታ ነበር ነው የሚለና slaves were taken from the inland countries of the Red Sea such as Ethiopia regions and Nubia and shipped to the Middle East and India ይለናል። ስሌቮች ደግሞ ይወሰዱ የነበሩ ከሬድ ሲ ኤሪያ ላይ ያሉ ኢላንድ ላይ ወይም ደግሞ መሬት ላይ ሰፍረው የሚኖሩ ህዝቦች ነበሩ በስሌቭ መልክ የሚወሰዱ የነበሩ እና ለምሳሌ አሁን ኢትዮጵያ ሪጅኖች ላይ ኑቢያዎች ላይ ከነዚህ ነበር ይወሰዱ የነበረውና ከነሱ የተወሰዱ ስሌቭ ደግሞ የሚሄዱ የነበረው ወደ ሚድል ኢስት እና ወደ ኢንዲያ ነበር ይላኩ የነበር በጊዜው ነው የሚለና the export of Ethiopian slaves through the Red Sea developed significantly particularly during the 19ኛው ሴንቸሪ ይለናል። የኢትዮጵያ ስሌቮች ደግሞ በሬድ ሲ መሸጥ በጣም የጨመረው የነበረው በ16ኛው ሴንቸሪ ላይ ነበር በጣም ጉልህ የነበረው ነው የሚለና some of the slave in this trade was also sold to North Africa ይለናል። አንዳንድ ስሌቮች ደግሞ በዚህ ትሬድ የመጡት ደግሞ ወደ ኖርዝ አፍሪካም ይላኩ ነበር ነው የሚለና the Indian Ocean trade was one of the oldest trade in Africa የኢንዲያን ኦሽን የስሌቭ ትሬድ ደግሞ አፍሪካ ውስጥ ካሉ the oldest የሚባለው ወይም ደግሞ በጣም ብዙ እድሜ ያስቆጠረው የትሬድ አይነት
ይሄ ነበር ነው የሚለና slaves from the East Africa coast were shipped either to the Middle East and India or to plantation islands in the Indian Ocean for centuries ይለናል። ለብዙ ሴንቸሪዎች ደግሞ ከኢስት አፍሪካ የሚወሰዱ ስሌቮች ወደ ሚድል ኢስት ወደ ኢንዲያ ወይም ደግሞ ወደ ኢንዲያን ኦሽን ወይም ደግሞ ፕላንቴሽን እየተካሄደበት ነበር። እዛው ኦሽን ላይ ለፕላንቴሽን ፕሮሰስ ይፈለጉ ስለነበር ወደ እነሱ ነበር ይላኩ ነበር ለብዙ ሴንቸሪዎች እነዚህ ስሌቮች ነው የሚለና this trade operates on a fairly small scale until the second half of በ18ኛው ሴንቸሪ ግን ይህ ትሬድ ግን እስከ 18ኛው ሴንቸሪ ሁለተኛ አጋማሽ ድረስ ትንሽ ነው ነበር የቆየው ነው የሚለና slaves were mostly sent to Arabian and the Persian Gulf as household servants, concubines or plantation laborers ይለናል። እነዚህ ደግሞ አብዛኛው ስሌቮች ደግሞ ወደ አረቢያን ነበር ይላኩ የነበር እና ወደ ፐርሻ ገልፍ ወደ እነዚህ ወደ ሁለት ቦታዎች ነበር ይላኩ የነበር። የሚላኩት የነበር እነዚህ ስሌቮች ደግሞ አንድ ሃውስሆልድ ላይ ተቀጥረው እንዲሰሩ ነበር ወይም ደግሞ ቤት ላይ ገብተው በስራ እንዲያግዙ። ከዚህ በተጨማሪ ደግሞ ኮንኩቢያንስ ወይም ደግሞ ቁባቶች ማለት ነው በአማርኛ ስንፈተው እንደሱ እንዲሆኑ ለዚህ አገልግሎት እንዲውሉና ለፕላንቴሽን ወርከር ቅድም ላይ እንዳልኳችሁ እዛ ላይ ተከላ በጣም ይደረግ ስለነበር በዛን ሰዓት ያን ተከላ ለማገዝም ይላኩ ነበር እነዛ ስሌቮች በጊዜው ነው የሚለና ኢንዘሌት በ18ኛው and early በ19ኛው ሴንቸሪ however the Indian Ocean slave trade greatly increased ይለናል። በ18ኛው ሴንቸሪ ማብቂያና በ19ኛው ሴንቸሪ መግቢያ አካባቢ በኢንዲያን ኦሽን ስሌቭ ትሬድ በጣም አቅሙ ጨምሮ ነበር። የኢንዲያን ኦሽን ስሌቭ ትሬድ ነው የሚለና one of the reason for this increase in the demand for East Africa slaves was the opening of sugar and coffee plantation in island colonies of Mauritius and Reunion in በ1770 by the French ይለናል። አንድ ደግሞ ዋነኛ ሪዝን ይሄ አቅሙ እንዲጨምር ያደረጉ የነበረው ደግሞ ፍራንስ በጊዜው የሱገር የስኳርና የቡና ፕላንቴሽን በአይላንድ ኦፍ በእነዚህ በሁለቱ አይላንዶች በሞሪተስና በሪዩኒየን በ17ኛው ሴንቸሪ ከፍታ ስለነበር ነው የሚለና በሌላ አባባል ይሄን ከፈተች ማለት ከዛ ላይ የሚሰሩ ወርከሮች ያስፈልጓት ነበር፣ ባሮች በዚህ ያስፈልጓት ነበር ማለት ነው። እና ይሄ ነው በጣም እንዲጨምር ያደረገው ዋነኛ ሪዝን የነበረው። ፖርቹጊዝ ኢንዲያን አረብስ ኤንድ ስዋሂሊ መርቻንትስ ሰፕላይ ስሌቭ ቱ ዘ ፍሬንች ፕላንቴሽን ኦነርስ ኦፍ ዘ ቱ አይላንድስ ይለናል። ፖርቹጋል፣ ኢንዲያ፣ አረብና ስዋሂሊ ትሬደሮች ደግሞ ስሌቮችን ለፍሬንች ፕላንቴሽን እዚህ አይላንድ ላይ ተቀጥሮ የሚሰሩ ማለት ነው ለነሱ ያቀርቡ ነበር። እነዚህ ነው የሚለና ዘዘምበዚ ቫሊ ኤንድ ሞዛምቢክ ኢንቴሪየር ወር ዘ ሜን ሶርስ ኦፍ ስሌቭ ይለናል። እና ደግሞ በዚህ ሰዓት ደግሞ ስሌቭ በጣም ይወሰድባቸው የነበሩ ወይም ደግሞ ስሌቭ በጣም ይገኝባቸው የነበሩ ቦታዎች እነዚህ ናቸው ይለናል። የመጀመሪያው ዘምበዚ ሪቨር ቫሊ ነው። ሌላኛው ደግሞ የሞዛምቢክ ላይ ያሉ ኢላንዶች፣ እነዚህ ሁለቶች በጣም ስሌቭ ይገኝባቸው የነበሩ በጊዜው ቦታዎች ነበሩ። ቢሳይድ አረብ ትሬደርስ ሃቭ ዶሚኔትድ ዘ ኮስታል ትሬድ ኦፍ ኢስት አፍሪካ ሲንስ ዘ ኤክስፐልሽን ኦፍ ዘ ፖርቹጊዝ ፍሮም ዘ ሪጅን አት ዘ ኤንድ ኦፍ ዘ 17ኛው ሴንቸሪ። አረብ ትሬደሮች ደግሞ ኢስት አፍሪካን የኢስት አፍሪካን ኮስታል ትሬድ እንዳለ ኮንትሮል ማድረግ ችሎ ነበር። ፖርቹጋሎች በ17ኛው ሴንቸሪ ማብቂያ አካባቢ ከዚህ ቦታ ከተባረሩ ወይም ከለቀቁ በኋላ ነው የሚለና ኢን በ19ኛው ሴንቸሪ ዘ ሱልጣኔት ኦፍ ዛንዚባር ኤክስቴንድድ ዜር ኢንፍሉዌንስ አሎንግ ዘ ኢስት አፍሪካ ኮስትስ ፍሮም ሞጋዲሾ ቱ ሞዛምቢክ ይለናል። ከሞቃዲሾ ወይም ወደ ሞዛምቢክ። በ19ኛው ሴንቸሪ ደግሞ የሱልጣኔት ኦፍ ዛንዚባር የነበረውን ኮንትሮል ወይም ደግሞ የነበረውን ግዛት እያሰፋ ነበር ወደ ኢስት አፍሪካ ላይ ገኙ ወደ ነበረው ከሞጋዲሾ ወደ ሞዛምቢክ ነው የሚለና in the middle of the century the East Africa Omanian Arabs demanded slave laborers to work on their plantation in Zanzibar and surrounding islands ይለናል። በ19ኛው ሴንቸሪ አጋማሽ ላይ ደግሞ ኦማኒ አረቦች በኢስት አፍሪካ ላይ ገኙ የነበሩት ማለት ነው በጣም ስሌቮችን ፈልጎ ነበር ዛንዚባር ላይና በዛንዚባር አካባቢ ላይ ባሉ አይላንዶች ላይ የፕላንቴሽን ያካሄዱ በተመሳሳይ ስለነበር ነው የሚለና እና ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮአችን ደግሞ 6.3.3 ትራንስ አትላንቲክ ስሌቭ ትሬድ ሚሊዮን ርዕሳችንን በዚሁ በአዲሱ ቻናላችን እናደርሳችሁ ይሆናል እና ቀጣዩን ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።